ሰላም ቤተሰቦች፣ ዛሬ ደግሞ የአማርኛ ፊደላትን ከመጀመሪያው ጀምረን እነዚህ 4 ፊደሎችን እዚህ ጋር ደግሞ ለልምምድ በተመሰረቱ ከነዚህ ውስጥ ባሉ ቃላት ማለት ነው ምሳሌዎችን አይተን እንማማራለን። እስከ መጨረሻው በደንብ ተከታተሉን። በተጨማሪም ደግሞ ባላችሁበት ኦንላይን ሆናችሁ ከኛ ጋር አማርኛን ማንበብ መጻፍ፣ እንዲሁም ሂሳብ፣ እንግሊዘኛ የምትፈልጉ ከሆነ አማርኛን በእንግሊዘኛ መጻፍ የሚያቅታችሁ የሚያስቸግራችሁ ከሆነ እኛ ጋር መማር ትችላላችሁ። የስልክ ቁጥራችን ከታች አለ። ይሄን ስልክ ቁጥር ሴቭ ታደርጉና በኢሞ በቴሌግራም በዋትሳፕ ብትደውሉልኝ እኔን በቀጥታ አግኝታችሁ በሚመቻችሁ ሰዓት ከኔ ጋር መማር ትችላላችሁ። አሁን ወደ ትምህርቱ እንሄዳለን። ያው መጀመሪያ እነዚህን ፊደሎች ወርታችን እናያለን፣ ወደ ጎን እናነባለን ሙሉን። በመቀጠል ደግሞ እነዚህ ቃላቶች እዚህ ከነዚህ ፊደላት ወይም ከነዚህ ከሰባቱ እያንዳንዱ የአማርኛ ፊደላት እንዴት እንደተመሰረቱ በደንብ እናያለን ማለት ነው። በደንብ ተከታተሉ። ይህን ስታነቡ ደግሞ ወረቀት ላይ እየጻፋችሁ ብትለማመዱ ለእናንተ በጣም ያገዛችኋል። አእምሯችሁ ፊደሎችን ጋር የመለማመድ ነገሩ በጣም ስለሚጨምር። እሺ አሁን ወደታችን አንብባቸው ፊደሎች ለማወቅ ያክል ሀ የመጀመሪያዋ ሀ ነች። ሀ ለ መ ሰ ሀ ለ መ ሰ። ስለዚህ አሁን ደግሞ ወደ ጎን እናነባለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ በጣም የሚከብዳችሁ ከሆነ ምን ታደርጋላችሁ? ይህን ከሁለት ትከፍሉትና ከአንደኛው እስከ አራተኛው ብቻውን ታነቡታላችሁ። ከአምስተኛው ደግሞ እስከ ሰባተኛው ብቻውን ታነባላችሁ። ለምሳሌ ሀ ሁ ሂ ሃ፣ ሀ ሁ ሂ ሃ። ከዛ ሄ ህ ሆ፣ ሄ ህ ሆ፣ ሀ ሁ ሂ ሃ ሄ ህ ሆ። ይህንንም ልክ እንደዚህ ከፍላችሁ ታነቡታላችሁ። ለ ሉ ሊ ላ ሌ ል ሎ፣ ለ ሉ ሊ ላ ሌ ል ሎ። ይህም በተመሳሳይ መ ሙ ሚ ማ ሜ ም ሞ፣ መ ሙ ሚ ማ ሜ ም ሞ። ይህንም በተመሳሳይ ሰ ሱ ሲ ሳ ሴ ስ ሶ፣ ሰ ሱ ሲ ሳ ሰ ሱ ሲ ሳ ሴ ስ ሶ። ይህን ይመስላሉ ማለት ነው። እነዚህ የመጀመሪያ ፊደሎች ስለሆኑ ብዙም አይከብዱም። ወደ መሀል ወደ መጨረሻ አካባቢ ያሉት ግን ለማንበብ ብዙ ጊዜ ከመጀመሪያው ጀምረን ስለምናቆም ያው እነዚህ ብዙም አይከብዱም። ስለዚህ አሁን እነዚህን ደግሞ እናነባለን ማለት ነው። ፊደል ማለት እዚህ ጋር ያለችዋ የመጀመሪያ ፊደል ነች። ስለዚህ እቺ ፊደል ለ ስለሆነች እቺን ለ ብለን እናነባለን። እቺ ደግሞ ማለት የመቤት ነች። ያው ቅርጿን ስታዩት የመቤት ነች ታስታውቃለች። ከዛ ከመቤት እቺ አራተኛዋ ላይ ማለት ነው። ስለዚህ መ ሙ ሚ ማ፣ ማ ብለን እናነባታለን ማለት ነው። ለ ማ፣ ለማ፣ ለማ። እቺ ደግሞ መነች የመጀመሪያ። ይሄ ደግሞ የለቤት ከለቤት እቺ ፊደል ማለት ነው አራተኛ። ለሉ ሊ ላ፣ መላ፣ መላ። እቺ ደግሞ የሰቤት ስንተኛ ፊደል ነች? ኦኬ ይሄኛው የሰ አይነት እዚህ ጋር የለም፣ ግን ያው አራተኛ ፊደል ነች። የሰ አራተኛ ሰ ሱ ሲ ሳ። ሁለት አይነት ሰ ስላለ እዚህ ጋር የጻፍኩት በዚህኛው አይነት ሰ ነው። ይሄኛው ሰ እና ይሄኛው ሰ ሁለቱ ሲነበቡ ተመሳሳይ ናቸው። ስለዚህ ሳ ከዛ ይቺ አንደኛው ፊደል ለ፣ ሳለ። ኦኬ ይሄ የመቤት ነው። የመቤት ከጎን ቅጥያ ያላት ሁለተኛው ፊደል ነች። ስለዚህ መሙ፣ ሙ ነች ማለት ነው። እቺ ደግሞ የለቤት አሁንም አገራጭሯ የለቤት አራተኛ ለሉ ሊ ላ፣ ላ። ስለዚህ እቺን ማን አልናት? ሙ አልናች። እቺን ላ፣ ሙላ፣ ሙላ። ኦኬ ይሄ ደግሞ እቺ ሳ ነች እዚህ ጋር ያነበብናት። ይሄ ደግሞ አንደኛ ፊደል ስለሆነ መ ነው። ስለዚህ ሳመ፣ ሳመ፣ ሳመ። ኦኬ ይሄ ደግሞ ለኖች የለ አምስተኛ ስድስተኛ ፊደል። ያው አምስተኛ ፊደሏ እቺ ቀለበቷ ወደ ውጭ ነች። ስድስተኛ ፊደል ሲሆን ደግሞ ከውስጥ ነው ያለው። ስለዚህ የለቤት አምስተኛ ለሉ ሊ ላ ሌ፣ ሌ ብለን እናነባት፣ ሌ። ከዛ ደግሞ እቺ አራተኛው አገራጭር ለሉ ሊ ላ። ስለዚህ ሌላ፣ ሌላ ብለን እናነባለን። ይሄ ለመ፣ ለመ ሲደጋገም ነው ማለት ነው። ለመለመ፣ ለመለመ፣ ለመለመ።
እነዚህም አዲስ አይደሉም። መላለሰ መላለሰ። ያው እንግዲህ የአሁኗ ቪዲዮ ይህችን ትመስላለች። በቀጣይ ቪዲዮ ደግሞ ከነዚህ ፊደላት ከሰ በኋላ ያሉ ፊደሎችን አራት እየከፈልን ያው ለማየት እንሞክራለን። ያው ቤተሰብ ሁኑ። የምንለቃቸው አስተማሪ ቪዲዮዎች እንዲደርሷችሁ፣ በተጨማሪም ደግሞ መማር የምትፈልጉ ተማሪዎች ደውላችሁ መማር ትችላላችሁ ከእኔ ጋር ማለት ነው። መልካም ጊዜ። እስከ በቀጣይ ቪዲዮ እስከምንገናኝ